ቅዳሜ ከሰዓታችን ነው። በቅዳሜ ከሰዓታችን መጽሐፍ ይዘን ብቅ ብለናል። ዛሬ ግን ይዘነው የመጣነው እንግዳ በጣም ተለቅ ያለ በብዙ ዝግጅቶች በቲያትር ዝግጅቶችና በተለያዩ ዶክመንተሪዎች የሚታወቅ ተለቅ ያለ ሰው ይዘን መጥተናል። እንግዲህ ዛሬ መጽሐፍ እንግዳችን መጽሐፍ ይዞ መጣና ምክንያት አደረግነው እንጂ ራሱ ደራሲው እንደ መጽሐፍ የሚነበብ ብዙ ታሪኮች ያሉት ትልልቅ ቲያትሮችን ያዘጋጀ በድንቅ ትወናው የምናውቀው አሁን ደግሞ ዝሃ የተሰኘ መጽሐፍ ይዞልን መጥቷል። ዳግማዊ አመለወርቅ ፈይሳ ዝሃ እውናዊ ልቦለድ ከታሪካዊ ኩነቶች ጋር የተሰናኘ ድንቅ መጽሐፍ ነውና እስኪ ዳግማዊን ቆመን እንቀበለው። በጣም ደስ ይላል። ይሄ ሁሉ ወጣት ባለበት ዳግማዊ ዛሬ በመጽሐፍ ዝግጅታችን እንግዳ ሆነ ስለመጣ ደስ ብሎናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔም በጣም ደስ ብሎኛል። ብዙ ደራሲዎች ይመጣሉ መጽሐፋቸውን ይዘው። ዛሬ አንተም እንግዲህ ዝሃ የተሰኘውን መጽሐፍን ይዘህ መጥተሃል። መጽሐፍህ ውስጥ ዘለን አንገባም። ከዚያ በፊት ብዙ ተብሏል ስላንተ። ብዙ ሰዎች ያውቁሃል በቲያትር ዝግጅት፣ በትወና፣ በዶክመንተሪ፣ በብዙ ነገር እና ይሄንን መጽሐፍ ምክንያት አድርገን ጥቂት ስላንተ እናነሳለን። የልጅነት ጊዜህን ትንሽ እናንሳ። እንግዲህ እንደ ማንኛውም ኢትዮጵያ የተወለድኩት እዚሁ አዲስ አበባ ውስጥ ነው። አዲስ አበባ መርካቶ 7ኛ ጠጅ ሳር የሚባል ሰፈር አካባቢ ነው። ይሄን የልጅነቴን ብዙ ጊዜ ያሳለፍኩት በንባብና በጨዋታ ነው። ንባብ፣ ጨዋታ አለ። ጨዋታ ሲባል ደግሞ እግር ኳስ ነው። ከዛ በኋላ ግን ወደ 8-9 ዓመት ሲሆን ግን ወደ ሄድኩት። ሰፈር ቀይረን ወደ ዊንጌት ትምህርት ቤት አካባቢ ሄድን። እዛ ስንሄድ ሜዳ ነው፣ ጫካ ነው። በቃ ነፃነት የነበረበት ጊዜ ነበረ። ግን ከዛ ጋር ተያይዞ ሌሎች በጣም የሚረብሹ ነገሮች ነበሩ። ልጅነታችን ብዙን ነገር ያው ማምረር ሳይሆን ግን ይሄ ደም እያየን ያደግን ልጆች ነን። ሁል ጊዜ አመጽ ነው፣ ሁል ጊዜ ሰልፍ ነው፣ ሁል ጊዜ ሰው ይሞታል። በዛ ሰዓት ላይ ያው የነበረው የፖለቲካ አመለካከት በጊዜው በነበረው ማለት ነው። ሁል ጊዜ ሳናቀው በጣም የሚያስፈሩ ነገሮችን ሁሉ እናያለን። የሆነ ትውልድ እኮ አለ ተመሳሳይ ነገር እያየ ተመሳሳይ ነገር እና ዝብርቅርቅ ይልብኛል። እንዲህ ነው ለማለት አንዳንዴ ጨዋታ አለ፣ አንዳንዴ ደግሞ እንዳልኩሽ በጣም የሚያስፈሩ ነገሮች አሉ። ያን ጊዜ በጣም እየጦዘ ነው አመለካከቱ እንግዲህ ወደኋላ ሄደን ስናየው። ከዛ በኋላ ግን ቤት ውስጥ የመግባት ነገር፣ ቤት ውስጥ የመቀመጥ ነገር ይበዛል። ለምን? ሁል ጊዜ ጦርነት አለ ሀገሪቱ ውስጥ፣ ስደትም አለ። የዛኑ ያህል ብዙ ጓደኞቻችን በልጅነት ይወጡ አሉ፣ ሀገር ጥሎ ሄዱ አሉ። ይህን ይመስላል። ዝብርቅርቅ ያለ ነገር ነው። ዝሃን ስናነሳ በአንድ ቤተሰብ ላይ መሰረት አድርጎ ነው የተጻፈውና አጠቃላይ ብዙ ነገሮችን በዚህ መጽሐፍ ላይ ማየት እንችላለን። ጊዜን፣ ሀገርን ያስቃኛል በብዛት መጽሐፉና አጠቃላይ ይዘቱ ላይ እስኪ ትንሽ ነገር እናንሳበት። አሁን ቅድም ካልኩት ነገር በመነሳት ነው እንግዲህ በልጅነታችን ብዙ ነገር ነው ያሳለፍነው። ያን ያሳለፍነውን ነገር እንዘግባለን። ልጅ ሆነን ይሄን ይዘግባል አእምሯችን። የልጅነት ነገር ስለሆነ ይሄን ሁሉ እየዘገብን ነው ያደግነው። ከዛ በኋላ ዩኒቨርሲቲው ነገር ሃይ ስኩሉ ምንም እንዳለ ሲሆን በኩነቱ ላይ ተሳትፎ የነበራቸው ሰዎች አሁንም ድረስ ታሪካቸውን ይጽፋሉ። ትክክል ነን አይደለንም፣ ይቅርታ ይጠይቃሉ አይጠይቁም የሚለው ነገር እሱ ሌላ ነገር ይሁንና ልጆች ግን ሆነን ይሄን ያየነው ሰዎች ከልጆች አንጻር ግን አልተጻፈም። አንዱ ትልቁ ምክንያት በዛ ጊዜ እንዘግባቸው፣ በውስጥ እንይዛቸው። እዚህ ልቡሰ ጥላ ነው የሚለው ጋሽ ዳኛቸው ወርቁ፣ ወይም ይሄ ሰብኮንሽስ እንትን ውስጥ የምናስገባቸውን ነገሮች እኔ ይዛቸው ነበር። ዩኒቨርሲቲም ገብቼ ማለት ነው ማስታወሻዎችን የመጻፍ ነገር፣ ዲያሪ መጻፍ ለምዳል። ዲያሪ መጻፍ ጉዳይ
ለዚህ ነው በጣም ብዙዎቻችን አለንበት። ላለፉት 50 ዓመታት የነበሩ ነገሮች እዚህ ውስጥ አሉ፣ እዚህ መጽሐፍ ውስጥ አሉ እና በየጊዜው ሪቫይዝ ታደርጋለህ፣ ትዘግባለህ፣ ታያለህ፣ ምን ትላለህ። ግን ሌላ ኮሚትመንት ውስጥ ስለነበርኩኝ አብዛኛውን ጊዜ እንደማያጠፋሁት በቲያትር ላይ ነው። ላለፉት 40 ዓመታት ቲያትር ውስጥ ነበርኩ። ቲያትር ብቻ አይደለም፣ እንደገና ዶክመንተሪ ፊልም ውስጥ፣ ማስታወቂያ ውስጥ ምናምን ነበርኩኝ። ይሄንን ጎን ለጎን እያስኬድኩ ነበር ሰራ የነበረው። አንዴ ይነሳል፣ አንዴ ይወድቃል። ለረጅም ዓመት በውስጥ የነበረ ሀሳብ ታሪክ እውነት ነው አሁን መጽሐፍ ሆኖ የወጣው። አንድ ወቅት ላይ በጣም ፊክሽን እናነባለን፣ አሁን ግን ታሪክ ማወቅ እንፈልጋለን። የሰዎችን ባዮግራፊ፣ የሀገራችንን ሁኔታ፣ ዓለም ላይ ምን እየተካሄደ እንደሆነ እውነት ላይ ተመስርተን ነው የማንበብ ፍላጎታችን ነው የሚጨምረውና ይሄ መጽሐፍ ፊክሽን አይደለም፣ እውነት ላይ ተመሰርቶ የተጻፈ መጽሐፍ ነውና ይሄን ብናነብ ኋላችንን የቀደመ ታሪካችንን የእናንተን እድሜ ልጅነት እንድናቅ የሚያደርግ መጽሐፍ ይመስለኛልና ይሄን መጽሐፍ ለመጻፍ ረጅም ጊዜ ፈጅቶብሃል። እንዳልከው ግን በመሃል ተወስደሃል በቲያትር በዶክመንተሪና እሱን ሳናነሳ ብናልፍ ዳጊ አንተ መተህ ጥሩ አይሆንም እና ይሄ መሃል ላይ የተወሰድክበትን ጊዜያት እናንሳ። ትልቁ ትምህርት ቤት የነበረው ለኔ ዩኒቨርሲቲ ውስጥ ከተባባሪ ፕሮፌሰር ተስፋዬ ገሰሰ ከነ አቦና ሻግሬ ከነ ማን ያዘዋል እንደሻው ከ1978 ጀምሮ በቃ እዚህ ቲያትር ውስጥ ነበርኩኝ። እሱ ካበቃ በኋላ ግን በጣም ትልቁን ስራ የሰራሁት ማዘጋጃ ቤት ነው። 4 ዓመት ከጋሽ አባተ ጋር ጋሽ አባተ መኩሪያ በጣም ትልቁ ዳይሬክተር ማለት ነው። ከሱ ጋር ሆነ በጣም ትልልቅ ስራዎችን ሰርተናል። እንደ ሊስትሮ ኦፔራ፣ ኤዲፐስ ንጉስ፣ ከዛ በኋላም ባህል ማዕከል ውስጥ የባላገር ፍቅር፣ አልቢኖ፣ አሁን የኮከቡ ሰው ያን ጊዜ ከነ አለማየሁ ታደሰ ሌሎችም ሰዎች ጋር ከአድማስ ባሻገር ከነ ሙሉ ዓለም ጋር ያ ሁሉ ካለቀ በኋላ ደግሞ በጣም ትላልቅ የሆኑ የቲያትር ስራዎችን ቃቂ ውርዶት፣ የባላገር ፍቅር፣ ማን ነው ከመጋረጃው ጀርባ እንደነዚህ ያሉ አሁን በቅርብ ደግሞ እዚህ ዓለም ሲኒማም ይታያል እና መስኪ ያሉበት የኮከቡ ሰው እሱን ማዘጋጅቻለሁ ለ3ኛ ጊዜ ማለት ነው። ኦልሞስት ከ40 በላይ በሚሆኑ የቲያትር ድርሰቶች ውስጥ በተዋናይነት፣ በአዘጋጅነት፣ በረዳት አዘጋጅነት ሰርቻለሁ። ከዛ ውጭ ደግሞ ዶክመንተሪ ፊልም፣ ማስታወቂያ በጣም ረጅም ጊዜን ያሳለፍኩት ሀሌታ ማስታወቂያ የሚባል አለ። እነዚህን ሁሉ ሰራ ነበር እና ኢትዮጵያን ከእግር እስከ ራሷ የማየት እድሉ ነበረኝ። ራስ ዳሽን ተራራ በዩ፣ ዳሎል ዲፕሬሽን በዩ ምናምን ምንም የቀረኝ ነገር የለም እና በደንብ አይቻለሁ። በጣም ኤክስፔሪየንስ አድርጌዋለሁ። ሀገሬን በደንብ ነው ያወቅኩበት ከላይ እስከታች፣ እስከ ጅቡቲ፣ እስከ ኤርትራ፣ እስከ ሱዳን፣ ኬንያ፣ ሶማሊያ መስመር ምንም የቀረኝ ነገር የለም። አንዳንዴ እንዳለመታደል እኛው ሀገር ሆነን የማናውቃቸው እንዲያውም በጣም የሚታዩ ቦታዎች አካባቢ የሚኖሩ ሰዎች ያንን ቦታ አያውቁ። እንደ ቱሪስት እንዲያውም ከሌላ ቦታ ሄደው ነው እዛ ቦታ የሚሄደውና መቼስ ብዙ ይባላል ስለ ኢትዮጵያ። የተለያየ ቦታ ስትሄድ የምታውቀው ነገር አለና የትኛው ነገሯ ይገርምሃል? የትኛው ነገሯ ይማርካል? ወይም ደግሞ ስትቆይ የትኛው ነገሯ ይናፍቃል? እኔ እውነቴን ነው። አሁንም በቃ ብንችል ዝም ብለን ብንዞር የመዞር ማለት በእንትኑ ይሄ አዎንታዊው እንትኑ ምንድን ነው መሰላችሁ? እኔ በተለይ አንድ ጊዜ ምስራቅ ሐረርጌ ገብተን ጥልቅ መንደር ውስጥ ነው የገባ ነው እና ሰው እንዴት ነው በልልታ የተቀበለን? መኪና አይቶ ሰው ሁሉ እኔ እንዴት ንቅል ብሎ የአንድ መንደር ህዝብ ወጥቶ በልልታ ተቀብሎናል። ከዛ የሚበላውን ነገር ምናምን ተው፣ ደግነት ታያላችሁ። በጣም የሚገርም ነገር ደግነት ታያላችሁ። ባሌ መስመር ሄደናል። ባሌ ጎባ ጥልቅ ይሄ ወደ አጋርፋ ምናምን ሄደን አንድ ገበሬ ቤት ገብተን አንድ ባልዲ ሙሉ እርጎ ለ3 ነው የጠጣ ነው። ምሳ አልበላንም። ከዛ በኋላ እራት አልበላንም፣ ቁርስ አልበላንም። የሚቀጥለው ቀን ነው ሁሉም ሰው እንትን ያለው እና ይሄን ያህል ደግነት አለ። በዚህ በእንትን በኩል ሄደን በራስ ዳሽን ተራራ በኩል እንደዚሁ የሆነ
ጠዋት ነው እዛም ቁርስ ምናምን ተሰጥቶን አናያቁንም፣ ግን ሲምፕሊ ስላለፍን ነው። በቃ ሰው መጥቶ ይጋበዛልና የገጠሩ ህይወት እንዴት ደስ ይላል! የገጠር ሰዎች እንዴት ደስ ይላሉ! አፋር ብትሄጂ እና ቦታውም ሁሉ ይማርካል እና የተለያየ ቀለም ነው የምታዩት፣ የተለያየ ባህሪ ነው የምታዩት እና በቃ ብንችል ብንጓዝላሉ በቃ ብንችል በቃ ሀገራችንን በደንብ አድርገን የትም ሂዱ የትም አንድ አይነት ነገር ነው። ደግነት አለ፣ ቅንነት አለ። እሱን ነው የወደድኩት። ዳጊ ብዙ ጊዜ የቅርብ ሰዎችም ሲያነሱ ከዛ ውጭ ደግሞ አሁን አንተ ራስህ ስትናገር ብዙ ቲያትሮችን፣ ብዙ ማስታወቂያዎችን፣ ብዙ ነገሮችን ሰርተሃልና የቲያትር ዝግጅቶችን ጨምሮ እስከ መተወን ድረስ እነዚህን ሁሉ ስራዎች ሰርተህ ዝቅ በማለት ነው የምትታወቀው። ራስን ብዙ ጊዜ ስትገልጽና ስታሳይ አትታይምና ይሄ ነገር ከምን የመጣ ነው? ይሄ ከእናቴ የመጣ ነው። የእናቴ ተጽዕኖ በጣም ቀላል አይደለም። ስሜንም ሁሉ አስገብቻለሁ። ዳግማ አመለወርቅ የእናቴ ስም ነው። እውነት ሁሉም ሰዎች እንደ እናቶቻችን ቢሆኑ ላለው እናቶቻችን በጣም የሚገርሙ ናቸው። በአጠቃላይ ሴት ልጅ አለ፣ ትህትና አለ፣ በጣም የተለመደ ትህትና አለ፣ ራስን ዝቅ የማድረግ ነገር አለ እና እሱ ነው ከእናቴ የወረስኩት ነው ማለት እኔ ያውቀው አይደለም፣ ግን ሰዎች ሲነግሩኝ ልክ እንዳንተ አብርሽ እንዳነሳው ነው እንጂ ቢሆን ነው በቃ ቢሆን ጥሩ ነው በቃ ሁሉም ሰው እንደዚህ ቢሆን ጥሩ ነው። ስለናት ትንሽ ብናቅ ደስ ይለናል። የተለየ ባህሪያቸው ብዙ የኪነ ጥበብ ሰዎች የእናታቸውን ስም መሀል ላይ ያስገባሉ፣ የተለመደ ነው። ዳግማዊ አመለወርቅ ፈይሳም እንደዛው አመለወርቅ የእናት ስም ነው እና ሁላችንም ከእናታችን ጋር የጠበቀ ቁርኝት አለን። ዳጌ ግን በተለየ ደግሞ ለእናትህ ፍቅር አለህና እናትህ በጣም ቆንጆ ናቸው። ፎቶግራፋቸውን አጋጣሚ ይቻሉና ይረብሻል፣ ግን እናቴ ጥሩ ሰው ነበረች፣ በጣም ቅን ነበረች። በጣም ከሷ የወረስኩት ብወርስ ብዬ እኔ ጋር ያለ አይመስለኝም፣ ግን ደግነቷ ነው በቃ ያለ ነገር ደስ የሚለው ከአካላዊው የሆነው ነገር እሱ እንትን አይደለም፣ ግን ሽወዝ በጣም ቆንጆ ነበረች። እሱ አይደለም ለእኔ ትልቁ ደግነቷ። ቤት ውስጥ ማስታውሰው ውሃ አሁን እንዳሁኑ ሮቶ ምናምን አልነበረም። ያኔ ብረት እንትን አለ እና ሙልት ይላል፣ ሲሞላ ይጠፋል፣ ውሃ ድሮም ይጠፋል እና ያ ሁሉ ሰው መጥቶ እንዲወስድ ታደርጋለች። ሰው መጥቶ ይውሰዱ በቃ ያልቃል እኮ ለእኛ እኮ ምንም አይኖርም። ቤት ውስጥ ማአት ነገር አለ እንግዲህ የማጀት እቃዎች አሉ እንግዲህ የሚበላ የሚጠጣ ነገር እንግዲህ ከሽሮ ጀምሮ ግድ የላትም አንስታ ነው የምትሰጠው ለሰው ከእንጀራ ከምን ጀምሮ እና ለሰው የምታስቀድመው ነገር አለ። በጣም ደግሞ ባለሙያም ነበረች፣ የዛ ነው ያህል ባለሙያ ነበረች እና እነዚህ ነገሮች በጣም ይረብሹኛል። በቃ ጥሩ ነበረች ቅንነቷም እና ስቲል ሁሉም ሰው የሚያነሳ ደስ የሚለኝ ማንም ሰው ስለ እናቴ ሲያነሳ እነዚህን ባህሪያት ያነሳል። የትም ሲሄድ እናት እኮ እንዲህ ነበሩ እናትና ደስ ይለኛል። እናትህ በህይወት የሉም፣ ነፍሳቸው ይማር። ከዩኒቨርሲቲ ተመርቀህ ነበር ደርሰህ ነበር ወይስ በልጅነትህ ያጣሃቸው? አንዳንዴ የሚቆጭህ ነገር አለ አይደለ? እናቴ ይሄን ባየች ተመርቄ ባየች የምትለው ነገር አለና ምንድነው የአባቴ ሚና እንዳለ ሆኖ ጥሩ ሊያሳድገኝ ሞክሯል በተቻለው አቅም፣ ግን የእሷ ይበልጣል። የእሷ በጣም ትልቁ ኳሊቲ እሱ ነው። ዩኒቨርሲቲ ከጨረስኩ በኋላ ነው አንድ 7 ዓመት ያህል አብረን ኖረናል። አብረን ነበር የምንተኛው ምናምን የነበረው ነገርና ደስ የሚለው ግን በቃ ትንሽ አስቸጋሪ ነው። ያው ስሜቱ ከባድ እንደሚሆን ማሰብ አይከብድም። ወደ መጽሐፉና እዚህ መጽሐፍ ላይ እንግዲህ አንድ ፎቶን የመተንተን ያክል የመግለጽ ያክል የአንድን ሰው ስሜቱን የመግለጽ ያክል የሰዎችን ስሜት በደንብ አድርጎ መግለጽ የሚችል መጽሐፍ ነው
ግን በዚህ ልክ ምስል ለመከሰትና ሰዎች በጣም ወደውት እንዲያነቡት ለማድረግ ያስቻለ የቲያትር ዝግጅት ላይና በትወና መሳተፍ ለዚህ መጽሐፍ ምን ያክል አግዟል? የሚገርምህ እኔ ሳላውቀው የማደርጋቸውን ነገሮች ሰዎች እንትን አድርገውታል። አሁን መጽሐፉ የተመረቀው የዛሬ ሳምንት አካባቢ እዛ ራስ መኮንን አዳራሽ እና የዛለት በጣም ትላልቅ ሰዎች መጥተው ነበረ እና መጽሐፉንም አንብበው ሪቪው ትንሽ የሰጡ ሰዎች ነበሩ እና ሁሉም የሚገርም ነገር ነው ያነሱት። አሁን ማህሌት ሰለሞን መምህርት፣ ዶክተር ጳውሎስ አእምሮ፣ ዶክተር በድሉ አቅጅራ፣ እንደገና ደግሞ አርክቴክት ሚኪ፣ እነዚህ ሁሉ በደንብ አንስተዋል ስለ መጽሐፉ። ሌሎችም ሰዎች አንስተዋል እና በጣም የገረመኝ ነገር አሁን ስታነሳው የነበረው ነገር ነው። ለምሳሌ አሁን ማህሌት በጣም እንትን አድርጋ ነው ስታወራ የነበረው። ሚውዚካል ነገር አለው፣ ሪዝም አለው። ቤዝድ ኦን አንድ የፋሚሊ ፎቶግራፍ ላይ ያሉ ሰዎችን እንግዲህ የቤተሰብ አባላት ናቸው። እነሱን አንስቶ በእነሱ ነው ዲስክራይብ የሚያደርገው፣ ወደኋላም ወደፊትም እየሄደ ማለት ነው። ይህን እንደ ትልቅ ቴክኒክ ነገር አንስታው ከዛ በኋላ እያንዳንዱ ነገር እዛ ውስጥ ያለው አንዳንዴ የበዛ የሆነ ዲስክሪፕሽን አለ። ለእኔ ሙዚቃዊ ነገር ነው የሚሰጠኝ ሳላቀው እዛ ውስጥ ማለት ነው። እና በዛ መጠን እንግዲህ የረዳኝ ምንድን ነው? አንደኛ ከ20 ምናምን ዓመት በላይ በዚህ በሲኒማ ሙያ ውስጥ መቆየቴ፣ ወደ 40 ዓመት ያህል ቲያትር ሪሌትድ ናቸው፣ የተገናኙ ነገሮች ናቸው። እነዚህን አብሬ ለማስኬድ በመሞከሬ ተጽዕኖ ሳያሳድርብኝ አይቀርም እና ከሚገባው በላይ እንደ ኤክስሬይ ገጸ ባህሪን እንትን አድርጎ ማውጣት፣ በትኖ የማውጣት ነገር እዛ ውስጥ አለ። ከሚፈለገው በላይ ነገሮችን ዘርዝሮ እንትን የማድረግ ጉዳይ አለ፣ የማሳየት ነገር አለ። አሁን እሱ ዲስክሪፕሽን ላይ በቃ ይገርመኛል፣ እኔም ራሴ ይገርመኛል። አሁን የሚቀጥለው መጽሐፍ ላይም ይሄ ነገር በጣም እንትን ጎልቶ ነው የወጣው። እሱን አንስተዋል በጣም ሌሎች ኳሊቲዎችንም አንስተዋል ከዚህ መጽሐፍ ላይ እና ቴክኒኮች አሉ። ለምሳሌ አሁን ዲያሪ እንይዛለን ሁላችንም። ዲያሪ ማለት የቀን ማስታወሻ፣ በየቀኑ ምን ገጠመኝ ዛሬ ኢቢኤስ ሄጃለሁ ከነጸጊ ጋር አብሬሽ እንደዚህ አውርቻለሁ ምናምን ብዬ መጽሐፈው ነገር እንዳለ ሆኖ ማለት ነው። እና ልክ እንደዛ አሉ የሚነገሩ ነገሮች አሉ። ገጸ ባህሪያት ራሳቸው ብቻ አያወሩም፣ ሌሎች ሰዎችም ያወሩላቸዋል። በዲያሎጋቸውም እናያለን። ነገር ግን ትልቁ የረዳቸው ነገር ይሄ ማስታወሻ። ከአባቷ ጋር በደብዳቤ የምትገናኝ ልጅ አለች። ለምን? አባትየው ከእሷ ጋር አይደለም የሚኖረው፣ የፊልድ ስራ ይሄዳል። እንደ ቴክኒክ ነው የተጠቀምኩበት። ደብዳቤ ራሱ ደብዳቤ አባት ወደ ልጅ፣ ልጅ ወደ አባት። እንደገና ደግሞ ማስታወሻውን ብቻ የሚጽፍ ሰው አለ። ያን ማስታወሻ እንደ ቴክኒክ ነው፣ እሱም ይረዳል። እና እንደውም በዚህ አጋጣሚ በጣም መመክራችሁ ሁል ጊዜ ማስታወሻ ጻፉ። ሁል ጊዜ አንድ ቀን ብዙዎቹ እኮ ትላልቅ ኖቨሎች እንደዛ ናቸው። በጣም የየዕለት ማስታወሻ እሱ መነሻ ነው የሚሆነው። እና ይሄ ነገር በደንብ አለ፣ በደንብ እንዳነበባችሁት ማለት ነው። ስለዚህ ይሄ መጽሐፍ ዝግጅቱ ምን ያህል ጊዜ ፈጀብህ ማለት ነው? ከመቼ የተጀመረ ነው ማለት ነው? አሁን መጽሐፉ ነው የወጣው። እኔ ዩኒቨርሲቲ እንደጨረስኩ ነው የጀመርኩት። እንደጨረስኩኝ ማስታወሻዎችን ማገላበጥ ጀመርኩኝ። ለምን? ጥያቄዎች ነበሩኛ። እነዛን ጥያቄዎች መመለስ እፈልጋለሁ ብዬ ግን ምንድነው ወዲያውኑ ወደ ትወና ውስጥ ነው የገባሁት። ማዘጋጃ እንደገባው ጋሽ አባተ በጣም ትላልቅ ሮሎችን ሰጠኝ፣ ነፍሱን ይማረውና የፈቃዱ ተክለማርያምን ቴዎድሮስ አንደርስተዲ ይባላል ተክቶ ማጥናት። እሱ በሕክምና በጣም ብዙ ቦታ ሄዶ ነበር። ወደ 7 ዓመት ያህል ነው ቴዎድሮስን የተጫወተው እና ሲተኩስ አንድ ጆሮ በቃ በጣም ታመመና መታከም ነበረበት። አንደርስተዲ አድርጎ ሊያቆየኝ ያላቻ ጋብቻ የመንግስቱ ለማ እሱንም መስራት ነበረብኝ። እነዚህ ስራ ውስጥ ኖቨል ደግሞ ለብቻ እንትን ይፈልጋል፣ ጥሞና ይፈልጋል። አይሆንም፣ ከሌላ ነገር ጋር አይሆንም። ስለዚህ ትጀምረውና ታስቀምጠዋለህ። እንደገና ሌላ ነገር ይሰጥሃል። ዋን ቲንግ አት ታይም ነው የሚለው ፈረንጅ። በአንድ ጊዜ አንድ ነገር ነው መስራት የምችለው እንጂ ሁሉንም ነገር ልትሰራ አትችልም።
ሲቀመጥ ሲጣል ረጅም ጊዜ ፈጀ። እንደገና ሌሎች ነገሮችም ነበሩ፣ ሌሎችም መሰራቸው። አሁን ዝግጅት ራሱ በጣም ጊዜ ነው የሚፈጀው። ዝግጅት ማለት አዲስ ዓለም መፍጠር ነው። አዲስ የተጻፈ ነገር አለ፣ ያንን ቪዥዋላይዝ ማድረግ ነው ማለት ግዘፍ እንዲነሳ ማድረግ ነው። ቲያትርም ይሁን ፊልምም ይሁን ያለ መስራት ደግሞ ምርምር አለ፣ ትንተና ይሰራል፣ የገጸ ባህሪ ትንተና ይሰራል፣ የቦታ ትንተና ይሰራል። ማአት ነገር ነው የሚሰራው። አንጓውን ወስደ ጭብጡ ምንድን ነው ምናምን ብለህ ብዙ ነገር። ከዛ ካስቲንግ የሚባል ነገር አለ። እሱ ራሱን የቻለ ሄዴክ ነው በቲያትርም በፊልምም። ይሄ ሁሉ እዛ ደግሞ ዶክመንተሪው ፊልም መጣ፣ ማስታወቂያው መጣ። በጣም ትላልቅ ማስታወቂያዎችን ነበር የምንሰራው። ዝሃ ረጅም ዓመት እንግዲህ የተቀመጠ እውነት ስለሆነ ታሪክ ስለሆነ የኋላ ታሪካችን ማንነታችን ስላለበት ዝሃ ተጽፎ አሁን ለህትመት በቃ። ግን አንዳንዴ እንደዚህ አይነት መጽሐፍ ሲወጣ ታርጌት ኦዲየንስ ይባላል አይደለ? ይሄንን መጽሐፍ ለየትኛውን ኦዲየንስ አስበህ ነው የጻፍከው? ለአንተ ትውልድ፣ ለእኛ ትውልድ፣ ለቀደመው ትውልድ፣ ላለፉት? እኔ የጻፍኩት ለሁሉም ነው። ይሄ ነገር ለየትኛውም እንግዲህ አካዳሚክ ነው እንትኑ ህይወቱ ዩኒቨርሲቲ ውስጥ ነው መሰረቱ። ግን በዚህ አካዳሚክ ህይወት ውስጥ ላለፈ ለሚያልፍም አሁን እነሱ ቢያነቡት በጣም አፕሮፕሪየት ነው፣ በጣም ተገቢ ነው። ከነሱ ጀምሮ አሁን ያሉ ወጣት የሆኑ ልጆች አሉ። ከነሱ ጀምሮ ትላልቁም እስከ ጎልማሳውም አረጋዊም ድረስ ለነሱ ጭምር አርጌ ነው የሰራሁት። ለምን የራሳችን የአንድ ወቅት ቁስል ነው። ይህ መጽሐፍ ቅጽ 1 ተብሎ ነው የወጣው። ከዚህ በኋላ ደግሞ ቅጽ 2 አለውና ለምንድን ነው በሁለት እንዲሆን የፈለግከው? ጥሩ ጥያቄ ነው አብርሽ። ሰዎች ናቸው። አንዱ የሰዎችን ምክር መስማት ጥሩ ነው። ወደ አንድ ላይ በሚሆንበት ሰዓት 337 ፔጅ አካባቢ አንድ ላይ ሲሆን እስከ 800 ምናምን ፔጅ አካባቢ ይመጣል። ይህን ያህል ሰዓት አሁን ጥሩ ነው ማለት አይደለም፣ ግን ሜንሽን መደረግ አለበት። ረጅም ነገር ማንበብ እየሰለቸው መጥቷል ሰው። አሁን ጠዋትም ተነሳን ተኛንም አልጋላሚም ምንም ሆነን ስልካችንን ነው የምናየው። ይሄ ሶሻል ሚዲያው በተለይ ቲክቶክ የአንድ ደቂቃ በቃ ከዛ በላይ የለም ሰው። ለምንድን ነው? ቻሌንጅ መደረግ አለበት። ስለዚህ ማንበብ አለበት። በንባብ ነው ሰው። ንባብ የሀሳብ ሀብታም ያደርጋል። የሀሳብ ድህነት ሲያጋጥመን ማንበብ አለብን። አዲስ ነገር ለማግኘት ማንበብ። ሰዎች በጣም ብዙ ነገር ይላሉ እና እዚህ ከቧልቱ ከፌዙ ከምን ለመውጣት እንትን ነው ይረዳናል። እና ሲሪየስ ነገር ነው የተነሳው። ስለዚህ ቅጽ 1ን አሳንሳ አውጣው የሚል ጩኸት በዛብኝ። ሙሉን ነበረ። ሙሉን ከማወጣው እሺ በቃ ልስማ ምክር። ስለዚህ ግማሹን አሁን አወጣው። ቀጥሎ ደግሞ ግማሹ ይቀጥላል። አልቋል። ያለቀ ነገር ነው። ከዚህ በኋላ ይወጣል። ዳጊ፣ ይሄ መጽሐፍ በፊልም ቢሆን ምን አይነት መልክ የሚኖረው ይመስላል? በተለይ ወደ መጀመሪያው ይሄ ፕሮሎግ ይሉታል፣ ድህረ ታሪክ ቀድሞ እንደ መግቢያ እንደ ቲዘር፣ ፊልም ላይ ቲዘር ነው መተንኮስ ይሉታል ወይም ሁክ ይሉታል ምናምንና እሱ ብቻ ወደ 137 ገጽ አካባቢ ነው። እሱ ራሱ የቻለ እንትን ነው እና 1-2 ሰው አይደለም 3-4 ያነበቡ ሰዎች ምን አለ ይህንን ፊልም በሰራም ብለውኛል። በጣም ትላልቅ ሰዎች ቢሰራ ዋው። ሀሳብ የለህም? እኔ ሰጥቻለሁ። እንግዲህ መስራት የሚችሉ ሰዎች ቢሰሩት ቻሌንጅ ስላለው ቦታዎች አሉት፣ እውነተኛ ቦታዎች አሉ፣ እውነተኛ ድርጊቶች አሉ እዛ ውስጥ። እነዛን በትክክል ለማምጣት ያን ሰፈር፣ ያን ኤሪያ፣ ያን አካባቢ። አሁን ማህሌት አንድ ነገር አንስታ ነበረ። የሚገርማችሁ አንድ ስራ ሰራንና አለች። ያንን ከ100 ዓመት በፊት የነበረ ታሪክ ነው። ከ100 ዓመት በፊት የነበረው ኢትዮጵያ ውስጥ የነበረ አለባበስ ምን ይመስላል፣ በዛ ጊዜ የነበረው ዕቃ ምን ይመስላል ምናምን። እዚህ ላይ
አንድ ዲስክራይብ ይደረጋል። 1977 አካባቢ ነው። ቤተሰቦቹ ምግብ ይዘውለት ይመጣሉ 6 ኪሎ እና ምግቡን ይዘውለት የሚመጡበት ፌስታል ገንዘብ ሊገዛው የሚችል ጥሩ ምናምን የሚል ዲስክሪፕሽን አለው። ሶ ሂስቶሪካሊ አጥንቶ ፊልሙን የሚሰራ ሰው ያን ፌስታል ማግኘት አለ። 1977 አካባቢ ገንዘብ ሊገዛው የሚችል ጥሩ ዕቃ ምናምን የሚል ነገር አለ እንትኑ ላይ ፌስታሉ ላይ። ያን ፌስታል ኬት ነው የምታመጣው? ማሰራት አለበት። እንደዛ ዲቴል የተጠቀሰ እንትን አለው እና ከባድ ነው። ያን ቻሌንጅ በደንብ ማምጣት። ቦታዎቹ አሉ። በዛ ዘመን የነበረ ያለባበስ ስነ ስርዓት አለ። በዛ ዘመን የነበረ መንደር አለ። በዛ ዘመን የነበረ መኪና አለ፣ ታርጋ ቁጥር አለ፣ ምን አለ። እነዚህ የታርገ ነው አሁን የምታመጣቸው። ያ ጥንቃቄ ይፈልጋል። ያው ጥሩ ዳይሬክተርና ፊልም ላይ ያለ ሰው ደግሞ ጊዜ ሰጥቶ መስራት የሚችል ሰው ካለ ጥሩ አጋጣሚ ነው። ይህን እንደሆነም በዚህ አጋጣሚ መናገር እንደ ማጠቃለያም ጥያቄ ማድረግ እንችላለን እና አሁን የኮከቡ ሰው አለ እነ መስከረም የሚሰሩበት፣ ከዛ ውጭ ደግሞ ሌሎች የተለያዩ ቲያትሮችን አዘጋጅተሃል፣ ተውናል እና የትኛው ቲያትር አንተም ፈተነህ በጣም? ሁሉም ቲያትሮች ይፈትናሉ። አሁን ባላገር ፍቅርም ፈታኝ ነበረ በጊዜው። የኮከቡም ሰው በጣም ፈታኝ ነበር። የዛሬ ከነ አለማየሁ ታደሰ ጋር ሰርተናል። እኔም እየተወንኩ ማለት ነው አዘጋጅቼዋለሁ። በጣም ከባድ የሆነብኝ ግን አሁን ወህኒ አምባ የሚል አለ። መልካም ዘሪሁን የጻፈው ተውኔት ነው። ታሪካዊ ነው። ኢትዮጵያ ውስጥ 3 የነገስታት ማቆያ ቦታዎች ነበሩ። ዲቴንሽን ሴንተር አይነት ነገር ነው። አንዱ ደብረ ዳሞ ነው። ይሄ ከአክሱም ዘመን በፊት ጀምሮ ነገስታት ደም ያላቸው እጩ እዛ ይቆያሉ። ለምን? እንትን እንዳይኖር፣ በስልጣን የመራኮት የመጣላት እንትን እንዳይኖር ፊዚካል ኤንድ አካላዊና አእምሯዊ ክህሎት እየተሰጣቸው ይቆያሉ። እዛ ሲፈለግ ንጉሱ ሲሞት ምናምን በሚስጥር ተመርጦ ከዛ ውስጥ እንዲነግስ ይደረጋል። አንዱ ደብረ ዳሞ ነው። ሁለተኛው ግሸን አምባ ወይም ደብረ ነገስት ሁለተኛው። ሶስተኛው እንደውም ስለ ግሸን አምባ ፕሪንስ ኦፍ አቢሲኒያ ራሴላስ ጽፎታል። እውነተኛ ታሪክ ነው። እነ ጀምስ ብሩስ ምናምን ሁሉ ያዩት ማለት ነው። ሶስተኛው ወህኒ አምባ ነው። ጎንደር ውስጥ ያለ መካከለኛው ዘመን ላይ የነበረ እሱ ላይ ነው እና ወህኒ አምባ በሚል እንትን የሰራ ነው እና እሱ በጣም ነው የፈተነኝ። በጣም ከባድ ነው ሀሳቡ። እንደውም እንዴት መድረክ ላይ አንድ ባለሙያ ሲነግረን እንዴት አወጣችሁት? መድረክ ላይ ሊወጣ የማይችል ሀሳብ ነው እኮ ያወጣችሁት ምናምን ብሎ ነው ያለው እና ርዕሰ ጉዳዩም ያስቸግራል። እንዴት አድርገህም እንትን በቃ በጣም ቻሌንጅ አድርጎኛል። ግን የምወዳቸው ስራዎች እንዳልኩ የኮከቡ ሰው፣ ከመጋረጃ ጀርባ፣ ይህን ራሱ ወህኒ አምባ፣ እነዚህም በጣም ወዳቸዋለሁ። ዳግማዊ እንግዲህ ዛሬ በዝሃ መጽሐፍን የተገናኘ ነው። ዝሃ ብቸኛው መጽሐፍ አይመስለኝም። አለ ሌላም አለ ያልታተመ። በሱና በዚህ በቅጽ 2 እንገናኛለን ብዬ ተስፋ አደርጋለሁ። ዝሃ በራሱ ቃሉ ለኛ እንግዳ ቃል ነው። አማርኛ ነው ግን እንግዳ ቃል ነው። አይ አዲስ ቃል አይደለም፣ የነበረ ነው። ማንጠቀማቸው ብዙ ቃላቶች አሉ እና ዝሃ የነበረ ያለ አሁንም ቅርብ ጊዜም እንደውም ተነስቷል። ከፉ ሾው ላይ እንደውም አንስተዋል ሰዎች ነበርና እስቲ ሰው ራሱ ይመርምረው አንብቦ። ስለዚህ ከመጽሐፉ ከቨር ጀምሮ መነበብ የሚችል ነው ማለት ነው። ከቨሩ በራሱ የሚነበብ ነገር ነው። እዚህ ጋር ሱፍ ከረባት ያደረገ ከላይ ጥጥ፣ ከዛ በጣም ብዙ ፊደላት፣ ከዛ እዚህ ግማሽ ድረስ በቀይ ብዙ የሚነበብ ነገር አለው። መጽሐፉን ለአንባቢያን መተው አለብን። ቢያነቡት የሚያውቁት የሚያገኙት ብዙ የሚያተርፉበት ነገር አለና መጽሐፉን ለአንባቢ እንተዋለን። መጨረሻ ለዚህ መጽሐፍ አንባቢያን የምታስተላልፈው መልእክት ካለ ዳጊ? መጨረሻ ጥያቄያችን ምንድነው? ይህን መጽሐፍ ሁሉም ሰው ቢያነበው፣ በሁሉም እድሜ ደረጃ ያለ፣ በተለይ ከወጣትነት ጀምሮ፣ ጾታ እድሜ አይለይም፣ ብቻ ከወጣትነት ጀምሮ ያለ ሰው፣ ከልጅነት ጀምሮ ያለ ሰው ማንበብ ቢችል። ለምን በቃ ሁሌ የምንጠይቃቸው ጥያቄዎች አሉ፣ የማይመለሱ መልስ የሌላቸው የሚመስሉ። እንዳልኩሽ አንድ ቤተሰብ እንዴት ነው እንዲህ ሊሆን የቻለው?
አንድ ቤተሰብ እንደ በረሮ ተጨፍልቆ በትንትኑ እስኪወጣ ድረስ ለምን ሆነ? ይሄ እንግዲህ ሀገርን ይወክላል። እንግዲህ አንድ ቤተሰብ ማለት እንደዚህ አይነት ነገር መቅረት አለበት። መቼ ነው የምናቆመው? እሱ እዚህ ውስጥ ስላለ ቢያነቡት። ከዛ ውጪ መጽሐፉ ጃፈር ቡክስ ነው ያሳተመው። ስለዚህ ለገሃር በሚገኘው በጃፋር መጽሐፍት መደብር ታገኙታላችሁ። ይህን መጽሐፍ አለ እዛ ብላችሁ እሱን እንድትገዙ የሚል መልእክት ነው ያለኝ። አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ ዛሃ ቅጽ 1 የዳግማዊ አመለወርቅ ፈይሳ መጽሐፍ በታላቅ ድምቀት ብዙ ትልልቅ ሰዎች በተገኙበት ተመርቆ እንግዲህ ለአንባቢያን ቀርቧል። አንብቡት ነው የምንለው። ዳጊ ዛሬ በመጽሐፍ ዝግጅታችን እንግዳ ሆነህ መጥተህ ስለነበረን ጊዜ በጣም አድርገን ነው የምናመሰግነው። በጣም አመሰግናለሁ። እናንተንም ጭምር እግዚአብሔር ይስጥልኝ። ስለዚህ መግቢያችን ላይ የማስታወቂያ ባለሙያ የቲያትር ባለሙያና የዚህ መጽሐፍ ጸሐፊ ዳግማዊ አመለወርቅ ፈይሳ ሲመጣ ቁመን እንደተቀበል ነው ቁመን እንሸኘዋለን በክብር። እናመሰግናለን። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።